እነዚህ ሰዎች ልትገሏቸው ልታጠፏቸው የምትፈልገው ከእግዚአብሔር ከሆኑ አይጠፉ። እንዲያውም ከእግዚአብሔር ስትጋጩ ከጌታ እንዳትጣሉ ተጠንቀቁ። ለምን? የእግዚአብሔር ሐሳብ አይጠፋም። ልታጠፉት ብትሞክሩ ትጠፋላችሁ። እላያችሁ ላይ ቢወርድ ይፈጫችኋል። ተጠንቀቁ። ብዙዎች የሚጠፋውን አገልግለው የተበታተነባቸው ያጠፉ ብዙ ናቸው። አንድ አስተማማኝ ዋስትና አለ። የእግዚአብሔር ሐሳብ አይጠፋቸው። እድሜ ስንት ነው? እድሜ ጥቂትም ክፉም ነው አትጠይቀኝ። ፈርዖን ተጸጽቷል ማለት የእግዚአብሔር ሐሳብ ባልሆነ በምድራዊ ነገር ዘመኑን ስለጨረሰ እና በኋላ የእግዚአብሔር ሐሳብ ሲገባው በጣም ተጸጸተ። አንዳንድ ሰው ጉልበቱን ከንቱ ለሆነ ከእግዚአብሔር ሐሳብ ጋር ላልተገናኘ ለከንቱ ነገር ጉልበቱን ይጨርሳል። ያውም ኢየሱስ ብለዋል፣ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። የእግዚአብሔር ሐሳብ ለዘላለም ይኖራል። ከአጋንንቶች ጋር ተገናኙ። አንዳንዶች እንደሚያደርጉት ነው። ደብተራ ደጋሚ ብዙ አለ ታውቃላችሁ። በጥንቆላ በመተት መናፍስት ሙታን በመሳብ ብዙ አጋንንታዊ ስራ የሚበረቱ የሚጨምሩ ይመስላችኋል። በሙሉ አንድ ቀን እንደ ጉም ይጠፋሉ። ለብቻው ሁሉን ድል እየነሳ የሚኖር የእግዚአብሔር ሐሳብ የማይሞት ብታሳድደው የማይጠፋ ቢወድቅ የማይሰበር እና የጠፋ ሲመስል እየበዛ እየደመቀ የሚመጣ እርሱ የእግዚአብሔር ሐሳብ ታውቃላችሁ። የሚጠፋ አለ የማይጠፋ አለ እና ዳዊትም የእግዚአብሔርን ሐሳብ አገለገለና አንቀላፋ ይላል። ትዝ ይላችኋል። በሀገራችን ብዙዎች ፖለቲካን ተገን አድርገው ሄደው ፖለቲካውን ፈርሷል፣ እነሱም ሞተዋል። ታውቃላችሁ። እና ትክክለኛ ርዕዮተ ዓለም ነው ብለው በደርግ ጊዜ ሕይወታቸውን ይሰጡታል ለዛ ርዕዮተ ዓለም እና ደርግም ጠፋ፣ ሐሳቡ ምናምን ሆነ። የነ ሌኒን ፍልስፍና ታውቃላችሁ። እና በየዘመናቱ ብዙዎች ተማርከውለት ሕይወታቸውን የሚሰጡ ጊዜያቸውን የሚሰጡ ብዙ ናቸው። ግን ሳይጠፋ ለዘላለም የሚኖር አንድ ነው፣ የእግዚአብሔር ቃል ታውቃለህ። የእግዚአብሔርን ሐሳብ ማገልገል ኢቭን እኛ ብንሞት ያገለገልነው አይጠፋም። ለምን? የእግዚአብሔር ሐሳብ ሁሌ አይጠፋም። እና በዚህ በኦሪት ዘፍጥረት ምዕራፍ 6 ላይ የምናየው የማይጠፋው ለማጥፋት የሞከሩ አይቀጡ ቅጣት ሲቀጡ የማይጠፋውን ያገለገሉ እንደ ፀሐይ ሲደምቁ ነው የማካፍላችሁ። ስለዚህ ከዛሬ ከምንማረው አንጻር በእርግጥ በጣም ደስ እንዲለን የምናገለግለው አምላክ ሕያውና ዘላለማዊ ደግሞ ሐሳቡም የማይጠፋ በአለት ላይ እንደተሰራ ቤት እንደሆነ ደግሞ የሚጠፋውን ከእግዚአብሔር ሐሳብ ውጭ ያገለገሉ አይቀጡ ቅጣት እንደሚቀጡ ሁለቱንም ሚዛን አድርጌ ለማገልገል ለማካፈል ነው ያሰብኩት። በኦሪት ዘፍጥረት ምዕራፍ 6 በጣም ብዙ ስነ መለኮታዊ ውዝግብ ያለው ሐሳብ ተጽፏል። እንደምታዩ እግዚአብሔር በሰው ልጆችን በምድር ፈጠረ፣ ግን በክፋት ምድርን ሞሏት። ሰውን በመፍጠሬ ተጸጸትኩ። በእርግጥ እግዚአብሔር በስራው እኮ አይጸጸትም፣ ግን የኃጢአታቸው ብዛት ሰውን በመፍጠሩ እስኪጸጸት አድርሶታል። እንግዲህ ሙሴ ሲጽፍልን ምን እንደሆነ ሊገባችሁ ይችላል። ምድሪቱን በክፋት ሞሏት። ስጋ የለበሰ ሁሉ 600 900 ድረስ ነው ባለፈው ሳምንት የቆጠር ነው። አሁን የመጨረሻው 120 ዓመት ይሁን ብሎ ቆረጠው ጌታ እና ሐዘን በጣም እግዚአብሔር ተሰማው እና አንዱ የክፋታቸው ጥግ ከሰው ልጆችም ያለፈ ድርጊት ትንሽ ምስጢራዊ በሚሆን አነጋገር ሙሴ ጽፎልናል። የእግዚአብሔር ልጆች የሰው ሴት ልጆችን አዩአቸው በጣም መልከ መልካም እንደሆኑ እና አገቧቸው፣ ከነሱም ልጆች ወለዱ። ኔፍሊምም ታላላቅና ረጃጅም ልጆች ሆኑ ይላል። እሺ ልጠይቃል፣ እነዚህ ሁለት የተጋቡ ኔፍሊምን የወለዱ የእግዚአብሔር ልጆች የተባሉ እነማን ናቸው? የሰው ልጅ የተባሉ እነማን ናቸው? የእግዚአብሔር ልጆችም የሰውን ሴት ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ማን ናቸው የሰው ልጆችና የእግዚአብሔር ልጆች? አንዳንዶች የሰው ልጆች የተባሉ የዚህ የአቤል ጻድቅ ሆኖ የተገደለው ልጆች ናቸው ይላሉ። የእግዚአብሔር ልጆች ይባላሉ። የሰው ልጆች የተባሉ የገዳዩ የቃኤል ልጆች ናቸው ይላሉ። እሺ ቃኤልም ሆነ አቤል ሁለቱም ሰው ናቸው። ከተጋቡ ረጃጅም ኔፍሊሞች ለምን ተወለዱ ነው ጥያቄው። ሌላ ሚስጥር አለ ማለት ነው። አንዳንዶች መላእክት፣ እነዚህ የወደቁ መላእክት በፊት የእግዚአብሔር ልጆች ይባላሉ። የወደቁ መልአክ የሰው ልጆችን ወደዱ እና ከነሱ ጋር ተጋቡ የሚሉ አሉ። አይ መልአክማ ስጋና አጥንት የለውም አይወልድም አይወለድም ተብሎ ተጽፏል ከቃሉ ውጪ ነው የሚሉ አሉ። ይሄን ደግሞ ሲያጠናክሩት አይ መናፍስት የወንዶች ውስጥ ገብተው የወንዶችን ስጋ ተውሰው ከሴቶች ጋር ግብረ ስጋ ግንኙነት ፈጸሙ ይላሉ። ሚስጥራዊ ነው በእውነት። ግን እንዲህ ከሆነ መላእክት ምን አስበው ነው ከሰው ልጆች ጋር የተጋቡት ብለን ደግሞ እንጠይቃለን። እንዳልኳችሁ ከባድ ክፍል ነው፣ ብዙ መመራመር ይጠይቃል። እሺ በይሁዳ ምዕራፍ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላንብብላችሁና
ይህን ክርክር አብረን እንከራከራለን። እንግዲህ ሁለተኛው ጴጥሮስ ምዕራፍ 2 ቁጥር 4 ምን እንደሚል እዩ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ሰጣቸው። እሺ እንዲያውም ይሁዳ ምዕራፍ 6 ይሁዳ ያው አንድ ምዕራፍ ነው ያለው። ይሁዳ ቁጥር 6 ምን ይላል? ምናልባት ተመሳሳይ ነገር ነው የሚጽፈው። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸው። ይሁን እንደነርሱ ዝሙትን ያደረጉ ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተሞችን በዘላለም እሳት እየተቀጡ ምሳሌ ሆነዋል። ጴጥሮስ ምን ይላል? አጋንንቶች በጨለማ በጉድጓድ ነው እኮ የሚለው። ከባድ ነው ቅጣቱ። በወህኒ ጨመራቸው፣ በጉድጓድ ውስጥ ጨመራቸው፣ በወህኒ ውስጥ ጨመራቸው እና እስከ ፍርድ ቀን ድረስ ጠበቃቸው ይላል። እሺ አጋንንት በምድር ላይ አሉ። ቀኑ ሳይደርስ ገሃነም እሳት እኮ አይገቡ። ቀናችን ሳይደርስ እንታጠፋን መጣህን? በምድር ላይ ለጥቂት ጊዜ እንዲኖሩ ተፈቅዶላቸዋል። አሁንም አሉ። ነገር ግን በምድር የሌሉ በጉድጓድ በጨለማ በሲኦል የታሰሩ አጋንንቶች አሉ። ለምን ከሌሎች አጋንንቶች ተለይተው ታሰሩ? ለምን ከቀናቸው በፊት በጨለማ ታሰሩ? ፍንጭ ይሰጠናል። ከተሰጣቸው አለቅነት ከተፈጥሯቸው ውጪ ዝሙት ስላደረጉ ነው። ልክ እነሱ እንደተቀጡ እያለ ደግሞ ይሁዳ ይደክምልናል። እና ይሁዳ መኖሪያቸውን የተዉትን ተመልከቱ፣ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቅ ቀን ፍርድ ድረስ ጠብቋቸው። የታሰሩ በጨለማ ጉድጓድ የታሰሩ አጋንንቶች አሉ ማለት ነው። ጴጥሮስን ሁለተኛ ጴጥሮስ 2:4 ልድገምላችሁ ምን እንደሚል 2:4 እግዚአብሔር ኃጢአት ላደረጉ መላእክት ሳይራራ ወደ ገሃነም ጥሎ በጨለማ ውስጥ ጉድጓድ ውስጥ ለፍርድ ሊጠበቁ አሳልፎ ሰጣቸው። ያጠናክራሉ ማለት ነው። የቱን ነው የሚያጠናክሩት? አጋንንቶች፣ የወደቁ አጋንንቶች በአንድም በሌላም ከሰዎች ጋር ግብረ ሥጋ ግንኙነት አድርገው ከተሰጣቸው አለቅነት ከተፈጥሯቸው ውጭ ያደረጉትን አይቀጡ ቃቀጣቸው እያለ ያጠናክረዋል ማለት እሺ አሁን መላእክት ሥጋና አጥንት የላቸውም፣ አያገቡም፣ አይጋቡም። ትክክል ነው። የእግዚአብሔር ቃል እርስ በርስ አይጋጭም። ግን ይሄ ክፍል እንዴት ይተረጎማል? ስነ መለኮታዊ ጥናትና ጥንቃቄ ጠይቃላችሁ። የሆነው ሆኖ እኔ ወደዛ ምርመራ ውስጥ አልገባም። ለቤት እንድታጠኑ ለማለት ያህል ግን ይሄን ለምን አሰቡ? እግዚአብሔርስ ምን አደረገ ነው ዛሬ ማካፈላችሁ እሱ። ስለዚህ በዘፍጥረት ምዕራፍ 3 የሴቲቱ ዘር ጭንቅላትን ይቀጠቅጠዋል፣ አንተም ሰኮናውን ትቀጠቅጣለህ ተብሎ እግዚአብሔር ለሰይጣን የቤት ስራን ይሰጠው። ታውቃላችሁ አዳምን ሔዋንን ተፈጥሮም ተቀጥቷል፣ ግን እባብም ተቀጥቷል። ለሰይጣን ግን የቤት ስራን ይሰጠው። ከሴቲቱ የሚወለድ አንድ አለ፣ ብዙ አይደሉም፣ አንድ አለ፣ ጭንቅላትን ይመታዋል። አለቀልህ ማለት ነው። አሁን ሰይጣን ይሄንን በሔዋን የሚመጣው ጭንቅላቱን የሚቀጠቅጠውን ዘር ለማጥፋት ሙከራ አረገ ማለት ነው። የማይጠፋውን ለማጥፋት ሙከራ አረገ። አንደኛው ሙከራ ምንድነው? የሰው ልጅን ዘር ከመላእክት ዘር ጋር መደባለቅ ይሆንን? በጣም ከባድ ነው። እንዲህ ከሆነ ዘርን ከደባለከው ኢየሱስ ከስጋ ነው የሚመጣው ማለት ስጋ ለብሶ ከማርያም የአብርሃምን ዘር ተከትሎ ነው የሚመጣው። የመላእክት ዘር የለውም። ይህንን የእግዚአብሔር ዘላለማዊ ዕቅድ ለማፍረስ አጋንንቶች ዶለቱን። ኦኬ አጥንተን እንደርስበታለን። እኔ ይሄ ነው ያ ነው ልላችሁ አይደለም፣ ጉባኤው አይፈቅድምና ምናልባት ልጆችም ስለ ነገር ግን እግዚአብሔር ያደረገውን ይሄንን ዘር ለማጥፋት የእግዚአብሔርን ሐሳብ ለማጥፋት የተነካኩትን ሁሉ ከአዳም ጀምሮ ምድርን የሞሉ ክፉ ሰዎች ሁሉ ጭምር ከ6 ሰው በቀር በውሃ ይደምጠጥልኝ ብሎ ትእዛዝ አወጣ። እንስሳና ሰው ሳይቀር 6 ብቻ፣ ሴም፣ ካም፣ ያፌት፣ ኖህ። የሴም የካምና ያፌት ሚስቶች አንድ ላይ 8 ናቸው። 3 ወንድ ልጆች አሉት። የወንድ ልጆቹ ሚስቶች 6፣ ኖህ 7፣ ሚስቱ 8። ከ8ቱ በቀር ከምድረ ገጽ የሰው ልጅ ሁሉ ይጥፋል። እግዚአብሔር ለምን አለ? የተነካኩትን የሰውን ዘር እግዚአብሔር የተናገረውን የተስፋ ቃል ለመነካካት የሞከሩትን አይቀጡ ቅጣት ለመቅጣት ነው ያልኩት። ስለዚህ ለኖህ ጻድቁ ኖህ እግዚአብሔርን የተከተለው ኖህን ብቻ አስቀረና 40 ቀንና ሌሊት የቁጣ ዝናብ አዝንቦ ጭጭ አደረጋቸው። ዋሻ ውስጥ ቢገቡ ተራራ ላይ ቢወጡ አይመልጡ። ምድር በውሃ ከደና። የእግዚአብሔር ቁጣ ምን ነው ነደደ ብትሉ ከበስተጀርባ አንድ
ስራ አለ ማለት ነው። እግዚአብሔር ይህንን ዘር የማይጠፋውን ዘር እንዴት ሲጠብቀው እንዳይበረዝ እንዳይቀላቀል ንጹህ ዘር ሲጠብቅ ታያላችሁ። ምናልባት ኖህ እና ሴም ካም ያፌት ይሄ ሚስጥር ላይገባቸው ይችላል። እግዚአብሔር እንደዚህ ጨክኖ እንስሳትን ያጠፋልን? ኃጢአት ያደረጉትን እየመረጠ አይቀጣምን? ይሉ ይሆናል። ከበስተጀርባ ያለው ግን የማይጠፋውን ዘር ለመጠበቅ ያደረገው እርምጃ ሊሆን ይችላል እና መታሰቢያ ያስቀመጠ ማለት ነው። እግዚአብሔር ዘሩን የነካውን የማይጠፋውን ለማጥፋት የሞከረውን አይቀጡ ቅጣት እንደሚቀጣ በኖህ ዘመን ተገለጠ። 6 ሰው ብቻ ነው የቀረው እንደምታውቁ እና የእግዚአብሔርም ቁጣ ነደደ። ኖህንና ቤተሰቡን ብቻ ለማዳን መርከብ ሰራ። ሌሎቹን መርከቡን ዘጋው። ምድር ተነደለች፣ ሰማያት ተከፈቱ። ቁጣው ያሰራቸዋል ነጎድጓድና መብረቅ። ስለዚህ የሰይጣን ሞክሮ ከሆነ ይህን ዘር ለመቀላቀል እሱን አይቀጡ ቅጣት ወህኒ ቤት ጉድጓድ ሲኦል ካሰረው በኋላ ይህንን ያደረጉ መላእክት በዚህ የተነካኩትን ካወደመ በኋላ ንጹህ ዘር ብቻ አስቀርቶ የተነገረው የተስፋ ቃል አስቀጠለ ወይ ይመስለኛል። ኖህ ሴምን ወለደ፣ ሴም ታውቃላችሁ እያለ ወደ አብርሃም ወደ ክርስቶስ ያዘ። ሳይነካካ የተስፋው ቃል ተጠበቀ ማለት ነው። እንደዚህ ከሆነ ነው የምላችሁ ምርመራ ቢጠይቅ እና መታሰቢያ ያስቀመጠ በቃል ኪዳኔ በማይጠፋው ንግግሬ በእኔ ሐሳብ ላይ እኔ እንዲህ ነኝ የሚል መልእክት ለአዳም ልጆች አስተላልፏል። ግን ሰይጣን አያርፍም ታውቃላችሁ። እና በዘፍጥረት 12 ላይ ይሄንን ዘር መከታተል ጀመረ እና ይሄ ዘር ብዙ ነው። ኖህ ሴም ካም ያፌት ተባዙ፣ ምድርን ሞሉ። እኔን ጭንቅላቴን የሚቀጠቅጠው ከየትኛው የሚመጣ ነው? ከየት ክፍለ ሀገር ይመጣል? ከማንኛው ነገድ ይነሳል? ከየት ቤተሰብ ነው የሚወጣው? ሲፈልግ ድንገት አንድ ሰው አገኘ። እዚህ ይላችኋል ያ ሰው ከብዙ ሰዎች መሃል እግዚአብሔር አብርሃምን ጠራው። በዘርህ አሕዛብ ይባረካሉ እያለ ለአዳም ስለነገረው ዘር ለሔዋን ስላሰማት ብስራት ለአብርሃም ብቻ ሲናገር ሰማ። ፎከሱ አብርሃም ሆነ ማለት ያ የማይጠፋው ዘር መተላለፊያ አብርሃም እንደሆነ ተገኘ። አሁን ሌሎችን ትቶ ፎከሱ አብርሃም ሆነ ማለት እዚህ ይላችኋል። አብርሃም በረሃብ ምክንያት ወደ ግብፅ ሄደ። ሚስቱንም ሳራን ቆንጆ ስለሆንሽ ከአንቺ የተነሳ ያልተገረዙ ሰዎች እንዳያገኙሽ እህቴ ነኝ በያላት። እሷም ተባበረችው። ያልተገረዘው ፈርዖን ሳራን ወሰደ። ተመልከቱ፣ ሳራ ዋሽታለች፣ አብርሃምም ዋሽተዋል። አቤሜሌክ ሳራን ይወስድ ዘንድ ምንም አልበደለም፣ ጠይቋል። ሁለቱም ወንድምና እህት ስለተባባሉ ነው። እግዚአብሔር በሌሊት ለአቤሜሌክ ተገለጠለት። እቺ ሴት ባላላት ነብይ ነው፣ ይጸልያል፣ መልሰ ነው። እኔም እንዳርግ እህቴ ነች ወንድሜ ነች ያሉኝ እነሱ ናቸው። ጻድቁን በቀንነት ሄደውን ታጠፋለህን? ትክክል ነህ እኮ አሉ። እነሱ አጥፍተዋል፣ አንተ እኮ ትክክል ነህ። ሆኖም ወሬ አታብዛ፣ መልስ፣ ያለዛ ጨርሰሃለሁ። ለምንድን ነው እንደዚህ የምትዋጋላቸው? በውስጣቸው የማይጠፋ ዘር አለ፣ ተስፋ የተገባላቸው አንተ የማታውቀው እኔ የምዋጋና የምጠነቀቅለት የማይጠፋ ሐሳብ ቃል ኪዳን ገብቼለታል። አሕዛብን ሁሉ የሚበጅ አንድ ዘር፣ ብዙ እኮ አይደለም፣ አንድ ዘር በሱ ውስጥ አለ። ስለዚህ ቢያጠፋም የምጠነቀቅለት ከተስፋው ቃል ኪዳን የተነሳ መልሳለሁ። ያለዛ ምንም አትጠራጠር አቤሜሌክ፣ አንተና ቤተሰብህን እጨርሳለሁ። አቤሜሌክ ደነገጠ፣ ለጓደኞቹ ነገረ። አብርሃም ኃጢአት አምጥተህብኝ ነበር፣ ለምን እህቴ ነች አልክ አለው። እኔን የምትገለኝ መስሎኝ ነው አለው። በብዙ ስጦታ ሳራን ሳይነካት መለሰለት። በአብርሃም ወገብ ውስጥ ያ የተስፋ ቃል አለ። ሃሌሉያ! አይጠፋም። ይገርማል። የፈለገ ዝናብ 40 ቀንና ሌሊት ይዝነብ፣ በኖህ ውስጥ ያለው ዘር አይጠፋም። እግዚአብሔር ተናግሯልና ታውቃላችሁ፣ የማይጠፋ ዘር እንደሆነ በቅዱስ ቃሉ ተጽፏል። ሰይጣን ግን አላረፈም። አሁንም እና አቤሜሌክ ሕግ አወጣ። አብርሃምንና ሚስቱን የሚነካ ሞት ይሙት ተብሎ በሕገ መንግስቱ ላይ ተጻፈ። አሁን ሜዳቸው አንብቡ። ይሄ ሰው ተራ ሰው ይመስላል፣ የሚዋጋለት የሰማይ አምላክ ነው። እሱን የሚነካ ሞትን ይሙት አለ። መታሰቢያ ሕገ መንግስቱ ላይ ያስቀምጥ። በኖህ ጥፋት ዝናብን መታሰቢያ መጣ። በዚህ ደግሞ በሕገ መንግስቱ ላይ ዘሩን የሚነካ የማይጠፋውን ሐሳብ የሚነካ አይቀጡ ቅጣት እንደሚቀጣ በፈርዖን ቤተ መንግስት ሕገ መንግስቱ ላይ ተጻፈ ማለት በዘፍጥረት ምዕራፍ 31 ቁጥር 24 ላይ ተመልከቱ። በዚህ በኖህ ያለፈው በሴም ውስጥ ያለፈውን ዘር በአብርሃም ውስጥ ያለፈውን ዘር በዘፍጥረት 31 24 ላይ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብም 13 ልጆች ወልዷል፣ ዲናን ጨምሮ። ዲናም የከተማውን ሴት ልጆች ለማየት ወጣች። የኤሞሊ ሴኬም አያት እና ከሷ ጋር አባብሏት ድንግልናዋን ወሰደ። ስለዚህ ሌዊና ስምዖን የዲና ወንድምና እህት ናቸው፣ በስጋ ወንድሞቿ ናቸው። ተገረዙ ብለው በሶስተኛው ቀን
ኤሞርንም ሴኬምንም ከተማውን በሰይፍ ስለታረዱት ታውቃለህ። እህታችን ላይ ጋለሞታ ላይ እንደሚያደርግ ያደርጋልን? የራሳችሁ ጉዳይ ብለው በሰይፍ ስለተወደዋቸው። ይሄንን የሰሙ የሴኬም ሀገር የጎረቤት ሀገር ሰዎች ያዕቆብን ሊያጠፉት ተባብረው መጡ። ተመልከቱ፣ ብዙ ሀገር ያዕቆብ ትንሽ ነው። በሌዊና በስምዖን ስህተት የጎረቤት ሀገር ሁሉ ፈረስና ሰረገላ ይዘው መጡ። ያን ጊዜ እግዚአብሔር ብድግ አለ። ልክ ነው። ሴኬምና የያዕቆብ ልጆች በድለዋል። ሌዊና ስምዖን በአንድ ሰው ኃጢአት ጠቅላላ ከተማውን በሳት አቃጠሉ። ሕፃን የለም፣ ወንድ የለም፣ ሴት የለም፣ ጭጭ አደረጉት በሰይፍ ስለት አጥፍተዋል። ሆኖም እግዚአብሔር ለያዕቆብ የተዋጋው ለምንድን ነው? በያዕቆብ ወገብ ውስጥ የማይጠፋ ዘር አለ። ሊያጠፏቸው በመጡት ሁሉ ውስጥ የፍርሃት መንፈስ ለቀቀባቸው። ያዕቆብንም ከማሳደድ ተመለሱ። ሃሌሉያ። እግዚአብሔር ለምን ይዋጋለታል ብትሉ ስለ ያዕቆብ አይደለም፣ ስለ አብርሃም አይደለም፣ ስለ ኖህ አይደለም። አንድ የማይጠፋ ዘር አለ። ስለ እግዚአብሔር የማይጠፋ ሐሳብ እኮ ነው ላካፍላችሁ የፈለኩት። ሰይጣን አላረፈም እና በኦሪት ዘጸአት ምዕራፍ 1 ቁጥር 22 ላይ እስራኤል በግብፅ እየተባዛ ሲመጣ ከኛ ይልቅ በቁጥር በዝተዋል፣ ከጠላቱ ጋር አብረው እኛን እንዳይጎዱን ምን እናድርግ አለ ፈርዖን። ወንዶችን ሁሉ በኤርትራ ባህር ጨምሯል። ዘር የማጥፋት ዘመቻ አወጀ። አሁን ይመስላችኋል እስራኤሎች በዝተው ከኛ ይልቅ ይበዛሉ ይበል እንጂ የሰይጣን ሐሳብ የማይጠፋውን ዘር ለማጥፋት ነው። አጋንንቶች በዘመናት ሁሉ ይህን ዘር ሲከታተሉት ነበር እና ወንዶች ሁሉ እየተያዙ ባህር ውስጥ ይገባሉ። ሴቶች ብቻቸውን አይባዙም። ታውቃላችሁ፣ ወንድ ከሌለ ይሄ የተቀደሰ ዘር፣ የተስፋ ቃል የሚመጣበት ዘር፣ ለአዳም የተነገረው ዘር የሚተላለፈው በአብርሃም ወገብ ውስጥ ነው። አብርሃም ደግሞ ታውቃላችሁ እስራኤል ውስጥ መጣ ያዕቆብ ልጆቹን ይዞ እና እግዚአብሔር ያኔ ብድግ አለ። የእግዚአብሔር የበኩር ልጁን ያጠፋውን ከፈርዖን ጀምሮ ወፍጮ እስከምትፈጨው ድረስ አይቀጡ ቅጣት እንዴት እንደቀጣቸው ሄዳችሁ ቀጻፊ መልአክ ልኮ እግዚአብሔር በፋሲካ አሳቦ የእስራኤልን በኩር ከሰውም ከእንስሳም ገደላቸው። ምን አረጉ? ወንዶች ሁሉ ምን አረጉ? ተመዝኖ ተመርምሮ ለምን አይቀጡም ትሉ ይሆናል። ነገር ግን ከበስተጀርባ ውጊያው የሥጋና ደም አይደለም እና ይህንን የማይነካውን ያካው ዘር አይቀጡ ቅጣት ቀጥቶ ከግብፅ ውስጥ በክብር አስመለጣቸው። ለእስራኤል ወክሎ እንዳይመስላችሁ የማይጠፋ ዘላለማዊ ቃል ኪዳን ስላላቸው ስለ ቃል ኪዳኑ ይዋጋ ጀመር እግዚአብሔር። በሁለተኛ ነገሥት ምዕራፍ 22 ቁጥር 10 ላይ በጣም የተሳካለት ሰይጣን የሚመስል አንድ ድርጊት ፈጽሟል። በሁለተኛ ነገሥት ምዕራፍ 22 ቁጥር 10 ጎቶሊያ የምትባል ሴት ነገሰች። አሁን የእስራኤል ነገድ 12 ነገድ ነው ያለው። የሚገርማችሁ ከ12ቱ ነገድ የሰይጣንን ጭንቅላት የሚቀጠቅጠው ከይሁዳ ነገድ እንደሆነ ትንቢታዊ ቃል መጣ ማለት ነው። ያዕቆብም ተናግሯል። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ በትረ መንግሥት ካንተ ይመጣል እያለ መንፈስ ቅዱስ በያዕቆብ አድሮ ይሄ ክርስቶስ የሚወለደው የማይጠፋው ዘር የሚወለደው ከይሁዳ እንደሆነ ትንቢታዊ ቃል መጣ። አጋንንቱ ይሰሙ ማለት ነው። ሌሎቹም በሙሉ ትተው ትኩረታቸው በይሁዳ ላይ ሆነ። ሄዳችሁ ብታጠኑ ሁለተኛ ነገሥት 22:10 ላይ ጎቶሊያም የይሁዳን ዘር በሙሉ አጠፋቻቸው በሰይፍ ስለት እና በሙሉ የመረጠች ዘርን የማጥፋት ዘመቻ አደረገች። በሙሉ እምሽቅ አደረቻቸው በሰይፍ ስለት። አሁን ስነግራችሁ አንዲት ሴት ጎቶሊያ ይመስላችኋል። አጋንንቶች ከበስተጀርባው ነው። ውጊያው ያ ነው ልላችሁ እንጂ እሷም አታስተውለውም ይሄን ለምን እንደምታደርግ። ነገር ግን የማይጠፋ ዘር ስለሆነ አንድ ዮዳሄ የተባለ ካህን ሚስቱ ዮሳቤት ትባላለች። አንድ ሰው ብቻ ሲቀር ሕፃን ነው፣ ኢዮአስ ይባላል። ገና ጡት የሚጠባ ሕፃን ነው። ሰረቁና በቤተ መቅደስ ውስጥ ደበቁት። አንድ ሰው ብቻ ኢዮአስ ነው የቀረው። እሱም በድብቅ ጡጦ እያጠቡ እንጀራ እየሰጡት ወደ 8 ዓመት ይመስለኛል 7 ዓመት በድብቅ አኖሩት። ይገርማቸው እና እስራኤል ሁሉ አዝኖ እግዚአብሔርን ተከተለ። ለምን አዘኑ? የሚበሉት አላጡም፣ ንጉሥ አላጡም። ግን ተስፋ ቃል ኪዳን ያለው የይሁዳ ነገድ በሙሉ ጠፋ ብለው ነው። አንድ ዘር ግን ቀርቷል እና በ7 ወይ በ8 ዓመቱ ዮዳሄ ካህናቱን ሰብስቦ ዛሬ ታላቅ የምስራች አለኝ፣ ይሄን ምስጢር ለማንም ላታወጡም አሉ አላቸው። እንምላለን ከማይጠፋው ከይሁዳ ነገድ አንድ ዘር ደብቄ አስቀምጫለሁ አላቸው። እልላሉ። ገና ልጅ እኮ 8 ዓመቱ ነው፣ ግን በውስጡ የማይጠፋ ዘር አለው። ከዛ ከካህናት ጋር ተማከሩ። ኢዮአስን አሳያቸው። ካህናት ግራና ቀኝ፣ ወታደር ግራና ቀኝ ሆነው ኢዮአስን ወደ ቤተ መንግስት መሩት እና የንጉሥ ዘውድ አለበሱት። የንጉሥ ካባ አለበሱት፣ ዘውድ ጫኑለት። 8 ዓመቱ ነው 7 ዓመቱ ከሁለት አንዱ። ተመልከቱ፣ የ8 ዓመት ልጅ። እስራኤል ምን አሉ? ንጉሥ ሆይ 1000 ዓመት ንገስ እያሉ ሰገዱለት። የ8 ዓመት ልጅ ይሰገዱለታል? ንጉሥ ነው። መፈረም እኮ አይችልም አይደለም ንጉሥ ሊያስተዳድር። እነሱ ያዩት ቁመቱን አይደለም፣ እድሜውን አይደለም፣ የማይጠፋ ዘር ውስጥ ዋሉ።
የእስራኤሎች እኮ መረዳት ትገረማለህ። እቺ ጎቶሊያን ገደሏት፣ ኢዮአስም ነገሰ፣ ምድሪቱም በእልልታ አስተጋባች፣ ደስም አላቸው። ንጉሡን ሕፃኑን ጠበቁት፣ አደገና በውስጡ እግዚአብሔር ቃል ኪዳን የገባለት የተስፋ ዘር ውስጡ ስሏል። ሊጠፋ የማይችለውን ሊያጠፋ እየሞከረ እግዚአብሔር ግን እንዴት እንደሚጠብቀውና ከትውልድ ወደ ትውልድ እንዳሸጋገረው ታሪክ ልስልላችሁ። በኖ ብቻ አልቀረም ልላችሁ ነው። የ7 ዓመቱ ልጅ ኢዮአስ ነገሰ ይላል። ልክ ነው፣ 7 ዓመቱ። በ7 ዓመቱ ነገሰ። ሰይጣን ግን አላረፈም። ገርማችሁ እና በመጽሐፍ አስቴር ሃማን ተውሶ ብቅ አለ። እኔ መርዶክዮስን ብቻ በገደል ምን ይጠቅማል? አይሁድ በሙሉ ማጥፋት አለብኛል። በጀት አስወጥቶ ከቤተ መንግስት ፈጣን ፈረሶችን አዘጋጅቶ በአንድ ቀን የይሁዳ ዘር በሙሉ ይጥፋ ተብሎ ተፈረማታ። ይሄን ያደረገው ክፉ ሃማን እሱ በመርዶክዮስ ላይ የተበቀለ ይመስለዋል። አጋንንቶች ግን ትኩረታቸው ይህንን ዘር ማጥፋት ነው። ይገርማል። እና መርዶክዮስ ልብሱን ቀደደ እና ጾመ፣ ጸለየ። እግዚአብሔር ከእንቅልፍ እንደሚነቃ ነቃ። አስቴርና መርዶክዮስን ተውሶ እንቅልፍ ነሳው ንጉሱ። በሌላ ፈጣን ፈረሶች አዋጅን የሚገለብጥ ነው። ሃማ አዝኖ ታሪኩ ሲቀየር ወደ ሚስቱና ወደ ወዳጆቹ መጣ። ምን ነው አዘንክ? ምን ሆነሃል አሉት። አይ መልስ አንፈልግም። ልትወድቅለት የጀመርከውን ሰው እድሜውን ንገረን አንልህም። ሀብትና ስልጣኑን ንገረን አንልህም። ዘሩን ንገረን አሉት። አይሁዳዊ ከሆነ ትጠፋለህ እንጂ አይጠፋም አላለጠ። ይሄን እኮ የሚሉት አሕዛቦች ነው። ዘሩ አይሁዳዊ ከሆነ አይጠፋም፣ እንዲያውም አንተ ትጠፋለህ። አስገራሚ መገለጥ ነው። የማይጠፋ ዘር እንደሆነ ጠቢባን ወንድና ሴቶች አውቀዋል። አሕዛብ እኮ ለምንድን ነው የማይጠፋው? የእግዚአብሔር ሐሳብ ለዘላለም ይኖራል። ከሰዎቹ አንጻር እኮ አይደለም። ለአዳም የተነገረ በሴቲቱ የሚመጣው ዘር እባቡን ሊቀጠቅጥ እግዚአብሔር ተናግሯልና እየቀጠለ መጣ። እግዚአብሔር ሃማን ባዘጋጀው ግንድ ላይ እንዲሰቀል አይቀጡ ቅጣት ቀጣው። የእስራኤል ሕዝብ የተስፋ ቃል ኪዳን ያለው ይሁዳም ከሞት አመለጠ። እንደምታውቁት ይህን ሁሉ ምዕራፍ ከሄደ በኋላ ይሄ ለሔዋን የተነገረው ለአዳም የተበሰረው ወንጌል ከድንግል ማርያም ውስጥ ቃል ሥጋ ሆኖ ተወለደ። ታውቃላችሁ። እና 70 ሰገሎች መጥተው የአይሁድ ንጉሥ እንደተወለደ ሰምተናል አሉት። ሄሮድስ የሃማ ዘር እኮ ነው። ሄሮድስም ደነገጠ። ለምን ደነገጠ? ገና እኮ መወለዱ ነው። እሱ እስኪያድግ ለንግስና 30 ዓመት እኮ ይፈጃል። ነገር ግን ከዘመናት በፊት ተከታትለው የነበረው በሰማይ በአየሩ ላይ ያሉ አለቆች ሁሉ ደነገጡ። ሄሮድስ ደነገጠ ሳይሆን አጋንንቶች ደነገጡ። እና እኔም እንድሰግድለት መታችሁ ንገሩኝ አለ። በመላእክት ተነድተው በሌላ መንገድ ሲሄዱ አዋጅ አወጀ። ከ2 ዓመት በታች ያለ ሕፃን ሁሉ ይገደል። ለምን እንደዚህ አለ? ተስፋ ያለው የተወለደው የአይሁድ ንጉሥ እንዲሞት ብሎ ነው። እግዚአብሔር ግን ሕፃኑን ወደ ግብፅ አስመለጠው። ዮሴፍ ሕፃኑ ሊገሉት ይፈልጋሉ። እናቱን ይዘው ወደ ግብፅ ሂድ፣ እኔ ምልክት እስክሰጥ ተቀመጣሉ። ራሔል ለልጆቿ አለቀሰች፣ የሉምና መጽናናት አልቻለችም የተባለው ይሄን ዘር ሊያጠፋ የዶለተውን ሁሉ እግዚአብሔር ገለበጠበት። ታውቃላችሁ፣ ይሄ ዘር ይሄ ለአዳም የተነገረው የተስፋ ዘር የማይጠፋው ዘር ክርስቶስ ተወለደ። ከዛስ ታውቃላችሁ ሊሰቅለው ፈለገ እና ሞትን ድል አድርጎ ላይሞት ለዘላለም አረገ ኢየሱስ። አሜን። ይሄ የማይጠፋው የዘላለሙ የተስፋ ቃል ከዘላለም እስከ ዘላለም ሊኖር አረገ። ሞክሮ ነበር እየተቀጣ ለሰዎች ሁሉ ለአጋንንቶችም ትምህርት እየሰጠ ይሄ የማይጠፋው ዘር ኖረ ልላችሁ። ምንድነው ነው የተረኩላችሁ? ኖህ ያገለገለው ይሄንን የማይጠፋው የእግዚአብሔር ሐሳብ፣ ሰይጣንና እሱን የሚመስሉ ደግሞ የሚጠፋውን ምድራዊ የሆነውን አገለገሉ። ስለዚህ እኛ የምናገለግለው እንደ ኖህ የማይጠፋው ነው። ይሄን ለማበርታት አንድ በጣም ድንቅ ገማልያ የተባለ ሰው በሐዋርያት ሥራ 5 ላይ ታገኛላችሁ። ጴጥሮስና ሐዋርያቱን ሊገሉ ሲሉ ሐዋርያቱን አውጡልኝ ለእናንተ ንግግር ላድርግላችሁ፣ የከበረ አማካሪ ይለዋል ገማልያ። እነዚህን ሰዎች ተዋቸው። ለምንድን ነው የምንተዋቸው? ሐሰተኛ ወንጌል እኮ እየሰበኩ ነው። ኢየሱስ ተነስቷል እኮ እያሉ ነው። አንድ ታሪክ ልንገራችሁ። እንዲያውም እዛ ላይ 6 ቁጥር ነው የተናገረው። በጣም የሚያስገርም ሰው ነው ይሄ ገማልያ የተባለ ሰው እና ምሳሌ ያነሳላችኋል ከታሪክ ውስጥ ቅድም የተረኩላችሁን ሁሉ ያነሳል። አንድ ቴዎዳስ የተባለ ሰው ተነስቶ ነበር። 400 ሰዎች ተከተሉት፣ እሱም ጠፋ፣ የተከተሉትም ምናምን ሆኑ። ከዛ አንድ የገሊላው ይሁዳ ደግሞ ተነሳ እና ብዙዎችን አሸፈተ። ብዙ ሰዎች ተከተሉት፣ መፈንቅለ መንግስት ለማድረግ ሮምን ለመደምሰስ ተነሳ። ይሄም የገሊላው ይሁዳ ብዙዎች ተከተሉት፣ ነገር ግን እርሱም ጠፋ፣ የተከተሉትም ተበታተኑ።
እና ምን ልትፈልግ ነው ይህን ታሪክ የነገርከን? አሁንም አንድ ታሪክ ልንገራችሁ። እነዚህ ሰዎች ልትገሏቸው፣ ልታጠፏቸው የምትፈልገው ከእግዚአብሔር ከሆኑ አይጠፉ። እንዲያውም ከእግዚአብሔር ስትጋጩ ከጌታ እንዳትጣሉ ተጠንቀቁ። ለምን? የእግዚአብሔር ሐሳብ አይጠፋም። ልታጠፉት ብትሞክሩ ትጠፋላችሁ። መላያችሁ ላይ ቢሆን ይፈጫችኋል፣ ተጠንቀቁ። ገማልያል እኮ ነው የሚላቸው። ስለዚህ እነዚህ ሐዋርያቱ ከእግዚአብሔር ካልሆኑ ይጠፋሉ፣ ከእግዚአብሔር ከሆኑ አይጠፉም ማለት ነው። አስገራሚ መገለጥ እኮ ነው በእውነት ነው። ብዙዎች የሚጠፋውን አገልግለው የተበታተነባቸው ያጠፉ ብዙ ናቸው። አንድ አስተማማኝ ዋስትና አለ፣ የእግዚአብሔር ሐሳብ አይጠፋም። እነ ኖህ መርከብ ሲሰሩ፣ እነ ኖህ በዘፍጥረት ሲለቀልቁ ተመልከቱ። የእግዚአብሔርን ሐሳብ ሲያገለግሉ እስከ ዛሬ የኖህ ታሪክ ይነገራል። ያ ዘርን የቀላቀለ ክፋት የሰራ ሁሉ ለታሪክ አንዱም የለም። ለምን? የእግዚአብሔር ሐሳብ አይደለም። የእግዚአብሔር ሐሳብ አይጠፋም። በኢሳይያስ 49:4 ያዕቆብ አንድ ቃል ይናገራል። እግዚአብሔር ድንቅ አድርጎ ፈጥሮኝ ነበር፣ እኔ ግን ጉልበቴን ለሚጠፋ ነገር አባከምኩ ይላል። እንዲያውም ላንብብላችሁ። ኢሳይያስ 49:4 አስገራሚ ቃል ይናገራል። በብሉይ ኪዳን ኢሳይያስ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 4 ምዕራፍ 49 ቁጥር 4 መሰለኝ። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀሁ። ምንም ጥቅም ለሌለው ለከንቱ ነገር ጉልበቴን ፈጀሁ። እድሜ ስንት ነው? እድሜ ጥቂትም ክፉም ነው አትጠይቀኝ። ፈርዖን ተጸጽቷል ማለት የእግዚአብሔር ሐሳብ ባልሆነ በምድራዊ ነገር ዘመኑን ስለጨረሰ እና በኋላ የእግዚአብሔር ሐሳብ ሲገባው በጣም ተጸጸተ። አንዳንድ ሰው ጉልበቱን ከንቱ ለሆነ ከእግዚአብሔር ሐሳብ ጋር ላልተገናኘ ለከንቱ ነገር ጉልበቱን ይጨርሳል። ያዕቆብ ተጸጽቷል። ምን ይላል? እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለው ለከንቱ ነገር ጉልበቴን ፈጀሁ። የዘላለም አምላክ እግዚአብሔር ከዚህ ያድነን። ምንም ጥቅም የሌለው ከንቱ የሚጠፋ ነገር ምንድነው? የእግዚአብሔር ሐሳብ ያልሆነ ሁሉ ይጠፋ። የፈለገ ጥቅም ደግፈው፣ የፈለገ ሕግ አውጣለት፣ የእግዚአብሔር ሐሳብ ያልሆነ በሙሉ ይጠፋ። እንዲያውም ኢየሱስ ብለዋል፣ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። የእግዚአብሔር ሐሳብ ለዘላለም ይኖራል። ይሄ ገማልያል ይህንን ሐሳብ ተረድቶታል ማለት ነው። ሰዓቱ በጣም እየሮጠ ነው። ባጭሩ ምንድነው ከኦሪት ዘፍጥረት ምዕራፍ 6 ያገኘነው? የእግዚአብሔር ሐሳብ ባልሆነው የሰው ልጆች በክፋት በረቱ፣ ከአጋንንቶች ጋር ተገናኙ። አንዳንዶች እንደሚያደርጉት ነው። ደብተራ ደጋሚ ብዙ አለ ታውቃላችሁ። በጥንቆላ በመተት በመቁጠር መናፍስት ሙታን በመሳብ ብዙ አጋንንታዊ ሥራ የሚበረቱ የሚጨምሩ ይመስላችኋል? በሙሉ አንድ ቀን እንደ ጉም ይጠፋሉ። ለቻው ሁሉን ድል እየነሳ የሚኖር የእግዚአብሔር ሐሳብ የማይሞት ብታሳድደው የማይጠፋ ቢወድቅ የማይሰበር እና የጠፋ ሲመስል እየበዛ እየደመቀ የሚመጣ እርሱ የእግዚአብሔር ሐሳብ ነው። ኖህ ይህንን ሐሳብ አገለገለ ነው የምላችሁ። አጋንንቶች ግን የተሳካላቸው ይመስልም አልቻሉ። ይሄ ዘር እያሸነፈ መጣ። ይሄ ዘር እየጨመረ መጣች። በዛሬ ጉባኤ መልእክቴ አንድ ነው። በእውነት የማይጠፋውን በዘላለም የሚኖረውን የእግዚአብሔር ሐሳብ እንድናገለግል እግዚአብሔር ይርዳል። ከንቱ ከሆነ ከሚጠፋ ምናምን ሕይወት ኢየሱስ ያድነን።